ሉክ ይሄ ሰርክል ከዜሮ ተነስታችሁ ኤክስትሪምሊ ሰክሰስፉል ለመሆን መስራት ያለባችሁ ስራ ነው ብንል ከዚህ ሰርክል 80% የሚያዘው ሜንታል ወይም ደግሞ ሳይኮሎጂካል በሆኑ ነገሮች ይሆናል። ቀሪዋ 20% ደግሞ ቴክኒካል ወይም ደግሞ ከማርኬቱ ጋራ የተያያዙ ስትራቴጂ የተለያዩ የምንላቸው ነገሮችን ይይዛል። ትሬዲንግ መጀመሪያ የጀመርኩ ጊዜ ሶሻል ሚዲያ ላይ ምናምን ሰዎች በጣም ብዙ ገንዘብ ሰራን ምናምን ሲሉ ሁሉ ጊዜ አስብ የነበረው አንድ ነገር ነበር። የሆነ እኔ የማላውቀው እነሱ ፊገር አውት ያደረጉት የሆነ ቴክኒካል ነገር አለ which means ማርኬቱ እንዴት እንደሚሰራ ወይ እነዛ ካንድሎች እንዴት ፕሪንት እንደሚደረጉ ብቻ የሆነ እነሱ ያወቁት እኔ ያላወቅኩት ነገር አለ ብዬ በጣም ለረጅም ጊዜ እንደዚህ ነበር የማስበው። በኦብቪየስሊ ትክክል አልነበርኩም። እነሱ ያወቁት እኔ ያላወቅኩት የሆነ ቴክኒካል ነገር አልነበረም። አክቹአሊ በጣም በዛ ሰዓት ቴክኒካል ነገሮችን ዴዲኬትድ ሆኜ አጠና ስለነበር ምንም የሆነ አዲስ የሆነ ኢንክሬዲብል የሆነ በቃ በጣም የሚገርም አይነት ውጤት የሚያመጣ ቴክኒካል ነገር ወይ ማርኬት ሪሌትድ ነገር ጭራሽ የለም። ነገር ግን አንድ ሪያላይዝ ያላደረኩት ነገር ይሄን ሁሉ ነገር ሳደርግ በጣም ቴክኒካል ነገሮች ሳተኩር የራሴን ባህሪ ወይም ደግሞ የራሴን ሜንታል ስቴት ግን ረስቼው ነበር። ጀስት ማርኬቱን የማውቀውን ያህል ራሴን አላውቀውም ነበር። የራሴን ባህሪ የራሴን የተለያዩ አይነት ድርጊቶች በደንብ አልረዳቸውም ነበር። ለምንድነው ይሄን የማደርገው ለምንድነው ይሄንን የማላደርገው የሚሉትን ነገሮች ሪዝኖቹን በምንም አይነት ወይ አላውቅም ነበር። ይሄ በጣም ኢምፖርታንት ነገር እንድረዳ አርጎኝ ነበር በጊዜው። ዛሬ ኤክስትሪምሊ ሰክሰስፉል ትሬደር ለመሆን ልታደርጓቸው ከሚገቡ ስራዎች መካከል 80%ቱን ዛሬ እንዴት እንደምታደርጉ ስቴፕ ባይ ስቴፕ በትክክል ብሬክዳውን እያደረግን እያንዳንዷን ስቴፕ በትክክል ማድረግ የምትችሉ ከሆነ ኦልሞስት 80% ኦፍ ዘ ወርክ ወይም ደግሞ 80% ስራውን በደንብ ማወቅ ቻላችሁ ማለት ነው። እስከ መጨረሻው መከታተል ላይ ደርሳ ወደ ቪዲዮ በጣም ብዙ ጊዜ ሰው ትሬዲንግ ሳይኮሎጂ ሲባል ወይም ሜንታል ፓርት ኦፍ ትሬዲንግ ሲባል ብዙ ጊዜ የሚያስበው የሆነ ፊሎሶፊ የሆነ አይነት ነገር አለ የሆነ ፕራክቲካል ያልሆነ ምናምን ነገር ብሎ ነው ብዙ ጊዜ ሰው የሚያስበው እና ይሄ ነገር አክቹአሊ ትክክል አይደለም። ለምን ትክክል እንዳልሆነ በዛሬው ቪዲዮ በደንብ ስንነጋገር ምን አይነት ፕራክቲካል ነገሮች እንዳሉት ከዛ ውጪ ደግሞ የሆነ እናንተ ማታውቁት አዲስ የምትማሩት እንኳን ኢቭን ነገር አይደለም። ጀስት ስለራሳችሁና ስለራሳችሁ ድርጊቶች ነው የሆነ አለ አይደል ትሬዲንግ ሳይኮሎጂ ሲባል ወይም ሜንታል ፓርት ኦፍ ትሬዲንግ ሲባል ጀስት የሆነ በጣም የሆነ የራቀ ነገር ምናምን አድርጋችሁ አታስቡ። ስንነጋገር ሁሉ ጊዜ ኤክስፒሪየንስ የምታደርጓቸው ነገሮች ነው የምንነጋገረው። ትሬዲንግ ላይ ሜንታሊ ስኪልድ ለመሆን ወይም ደግሞ ትንሽ ፋንሲ እናድርገውና የትሬዲንግ ሳይኮሎጂያችሁን ማስተር ለማድረግ የምንከተላቸው 3 ስቴፖች አሉ። እነዚህ 3 ስቴፖች በምንም አይነት ተአምር አንዳቸውን ልትዘሏቸው አትችሉም። የመጀመሪያው ኤክስፖዠር ነው። ሁለተኛው ደግሞ ሪኮግኒሽን እና አዌርነስ ነው። ሶስተኛው ደግሞ ፊክሴሽን ነው። እነዚህ ነገሮች በ3 ከፋፍዬላችኋለሁ። እያንዳንዱ ውስጥ በደንብ እየገባን ምን አይነት ነገሮች ፕራክቲካሊ ማድረግ እንደምትችሉ ማለት ነው እያንዳንዱን ነገር በደንብ እንነጋገራለን። በመጀመሪያው ጀምር የመጀመሪያው ቅድም እንዳልነው ኤክስፖዠር ነው። ያው ባይ ዘ ዌይ አማርኛ ምናምን ማለት ተቀበው ያው አማርኛ ከሆነ ትንሽ ይከብዳልና ይሄንን አሁን መጋፈጥ ምናምን ልንለው ነውና ያው ትንሽ ይደብራል። ለዛ ነውና ኤክስፖዠር ስንል ግን ራሳችንን ለተለያዩ ሲቹዌሽኖች ማጋፈጥ ወይም ደግሞ ራሳችንን ለተለያዩ ሲቹዌሽኖች ጋራ ማስቀመጥ ነው አክቹአሊ። እና የመጀመሪያ ኤክስፖዠር ላይ ልናደርግ የሚገባው ወይም ደግሞ ኤክሲኪዩት ልናደርግ የሚገባው የመጀመሪያው ነገር ሂውጅ አማውንት ኦፍ ማርኬት ታይም ያስፈልገናል። ወይም ደግሞ ከማርኬቱ ፊት ለፊት መተን ብዙ ነገሮችን ኤክስፒሪየንስ የምናደርግበት ታይም ያስፈልገናል። በጣም ብዙ አንድ ትልቅ ስህተት አለ። ፕሮፌሽናል ትሬደሮች እለት ተዕለት ትሬድ አያደርጉም ወይም ደግሞ ቀን በቀን ትሬድ አያደርጉም። ይልና አንድ ጀማሪ ትሬደር ወይም አማተር የሆነ ትሬደር ሲሰማ ይሄንን ኦኬ እኔም ቀን በቀን ትሬድ ማድረግ የለብኝም ይላል። ያ ምንም አይነት አድቫንቴጅ የለውም በጣም ለሚጀምር ወይም ደግሞ ትንሽ ለሚጀምር ሰው። ይሄ ለምን አይሆንም? ለምሳሌ ኤግዛምፕል ልስጣችሁ። አንድ ህጻን ልጅ ምንም ነገር ኤክስፒሪየንስ ስላላደረገ ኤቭሪቲንግ ሲሞክር እንመለከታለን አይደል? ሁሉን ነገር ይሞክራል። ጀስት ነው ቤተሰቡ የማይከለክለው ከሆነ እኮ ሄዶ እሳትም ይነካል፣ ሄዶ በቢላዋም ራሱ ሊቆርጥ ይችላል። ጀስት ምንም ኤክስፒሪየንስ ያደረገው አይነት ነገር ስለሌለ ቴስቲንግ ታይም ላይ ነው በቃ ሁሉን ነገር ቴስት ነው የሚያደርገው። ኦኬ ይሄ ይጎዳል፣ ይሄ አይጎዳም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም የሚለውን ነገር ምንም ስለማያውቅ ማለት ነው። የሚጀምር ወይም ደግሞ አዲስ እየጀመረ ያለ ትሬደርም እንደዚህ ነው። ሁሉ ልክ እንደ ነጭ ወረቀት ስለሆነ ምንም ኤክስፒሪየንስ ስለሌለው ኤክስፒሪየንሱን ማግኘት ይኖርበታል። ፕሮፌሽናል ትሬደሮች ሁሉ ቀን ትሬድ የማያደርጉት
ኤክስፒሪየንስ ስላላቸው ነው። ከዚህ በፊት ቀን በቀን ትሬድ ሲያደርጉ ይሄ ነገር አፕን ስላደረገ ኦኬ ሶ በዚህ ጊዜ ትሬድ አላደርግም፣ ይሄን ጊዜ ደግሞ ትሬድ አላደርግም የሚል አይነት ነገር ጋር ስለደረሱ ነው እነሱ። እየጀመረ ያለ ትሬደር ግን ኤክስፒሪየንሱ የለውም። ይሄ ደግሞ ችግሩ ምንድነው? ኦኬ ሶ እለት ተዕለት ትሬድ አላደርግም ቢል አንድ ጀማሪ ትሬደር ለሱ አይሰራም። ምክንያቱም ኤክስፒሪየንሱ ጋር ስለሌለ ማይንድ ውስጥ ያ ኤክስፒሪየንስ ስለሌለ ማለት ነው። ስለዚህ ልክ እንደ አንድ ህጻን ልጅ አስማች አስ ፖሲብል ቴስት እንድታደርጉ በጣም ብዙ ሂውጅ አማውንት ኦፍ ታይም ማርኬት ጋር አሳልፉ። ስፔሻሊ የምትጀምሩ ከሆነ ማለት ነው። ያ ምን ይሰጣችኋል? ብዙ ነገር ጋር ኤክስፖዝ ትሆናላችሁ። ለምሳሌ አንድ የጀመረ ትሬደር ምን ያህል ጊዜ ማርኬቱ ቴክ ፕሮፊቱ ጋር ደርሶ ልክ በአንድ ካንድል መጥቶ ስቶፕ ሎሱን ነክቷል ብንል በጣም ትንሽ ታይም አይደል? ጭራሽ እንደውም ምንም ትንሽ ታይም ሳይሆን ምንም ነገር ኤክስፒሪየንስ አላደረገም። ሶ ምን ያህል ተናዶ ያውቃል? ምን ያህል ጊዜ አካውንቱን ብሎ አድርጎ ያውቃል? ምን ያህል ጊዜ ሉዝ አድርጎ ያውቃል? ምን ያህል ጊዜ እሱ ማርኬቱ ወደ ላይ ይወጣል ብሎ ባይ ሲል ማርኬቱ ኢሚዲየትሊ ወርዶ ያውቃል? ይሄ ሁሉ ነገር ኤክስፒሪየንስ ነው። ይሄን ሁሉ ነገር ኤክስፒሪየንስ ያላደረገ ሰው አክቹዋሊ በምንም አይነት መንገድ ምንም አይነት ነገር ላይ ፐርፎርም ሊያደርግ አይችልም። ምንም አይነት ሩልም ሊኖረው አይችልም። ምንም አያስፈልግም። ስለዚህ የመጀመሪያ ስትጀምሩ አስማች አስ ፖሲብል ከማርኬቱ ፊት ለፊት ብዙ ነገሮችን ኤክስፒሪየንስ ለማድረግ ሞክሩ። ይሄ መጀመሪያው ነው። ሁለተኛው ደግሞ ባክ ቴስቲንግ ነው። ሶ ይሄን ነገር ቁጭ ብዬ ሳስብ ነበር እና ብዙ ጊዜ አለ እውነት ለመናገር ይሄንን ወደ አመት ወይም ደግሞ ምናምን ቢሆነኝ ነው ይሄን ነገር ዲስከቨር ካደረኩኝ እና ይሄን ነገር ሪያላይዝ ካደረኩ በኋላ ኤክስፖዠሬ ወይም ደግሞ ከማርኬት ፊት ለፊት ኤክስፒሪየንስ የማደርጋቸው ነገሮች በጣም ነበር የጨመሩት። ሶ የተማራችሁትን የትኛውንም አይነት ስትራቴጂ እንድትከተሉት ሜንታል ስኪል ያስፈልጋችኋል። ቴክኒካል ስኪል አይደለም የሚያስፈልጋችሁ፣ ሜንታል ስኪል የሚያስፈልጋችሁ። ሶ ያንን ሜንታል ስኪል ለመማር አክቹዋሊ ብዙ ኤክስፖዠር ያስፈልጋችኋል። ብዙ ሲቹዌሽኖችን አይታችሁ ታውቃላችሁ ወይ የሚለው ነገር ነው። ሶ ኤክስፖዠር በጣም ማተር እንደሚያደርግ ከገባኝ በኋላ እንዴት አድርጌ ነው ያንን ኤክስፖዠር በጣም ምን ላደርገው የምችለው ላይክ በጣም ይሆናል አይደለ? በጣም በአጭር ጊዜ ሽሪንክ ላደርገው የምችለው ለምሳሌ በአንድ አመት ውስጥ ኤክስፒሪየንስ ላደርግ የምችለውን ነገር ይሆናል አይደለ? በአንድ ወር ኤክስፒሪየንስ ላደርግ እችላለሁ ይሄን ነገር የሚል አይነት አይዲያ ነበር ሳስብ የነበረውና ይሄን ነገር ከዛ በኋላ ነው ዲስከቨር ያደረኩት። ባክ ቴስት በማድረግ እማስባቸውን አይምሮዬ የሚመጡልኝ የተለያዩ አይዲያዎች 100 አይዲያ ይመጣልኝ በአንድ ወር 100 አይዲያ ሞክራለሁ። ነገር ግን ላይፍ ትሬዲንግ ሲሆን ግን የግድ ከማርኬት ፊት ለፊት እየመጣው ቀን በቀን ትሬድ እያደረግኩ ምናምን። ነገር ግን ያኛው በባክ የሆነ ዳታ ስለሆነ በአንድ ወር እነዛን ሁሉ ሲቹዌሽኖች መመልከት ይችላል። ያንን ማድረግ የሚችለው ነው በባክ ቴስቲንግ ነው። ከዛ ውጭ አንድ በጣም መረዳት ያለብን ነገር ባክ ቴስቲንግ ላይ ብዙ ሰው የሚያነሳው ኩዌስችን ምንድን ነው? በሪፕሌይ ሞድ ነው። ስለዚህ ወደ ትክክለኛ ሞድ ስትመጣ በሪፕሌይ ሞድ አትጫወትም አይደል? ሪል ታይም ትሬድ ስታደርግና ባክ ቴስት ስታደርግ ይለያያል። ያኛው በሪፕሌይ ሞድ ፖዝ እያደረግክ ምናምን ነው። ስለዚህ ያ ሞር ጊዜ አለክ ብዙ ነገሮችን ኤክስፒሪየንስ ማድረግ አትችልም ይላል። ነገር ግን ስቲል ዴርዝ አ ሎት ኦፍ ቲንግስ ኤክስፒሪየንስ የምታደርጉት ማለት ነው። ብዙ ጊዜ ገንዘብ ሉዝ ማድረግ ብቻ አይደለም ትሬዲንግ ላይ ኢሞሽናል የሚያደርገው አንድ ሉዝን ለምሳሌ ማለት ነው። ሉዝን ፔንፉል የሚያደርገው ገንዘብ መክሰራችን ብቻ ሳይሆን ሮንግ መሆናችን ነው። በጣም ብዙ ሰው ሮንግ መሆንን ሳይኮሎጂካሊ አይቀበለውም። ስለዚህ ሮንግ መሆንን ሳይኮሎጂካሊ እንዲቀበለው በጣም ብዙ ጊዜ ሮንግ መሆን አለበት። ላይፍ ትሬድ እያደረገ ምን ያህል ጊዜ ሮንግ ይሆናል ካል ያን ያህል አይሆንም አይደል? እንደ ባክ ቴስት አይሆንም አይደል? ባክ ቴስት ላይ ግን በቀን ላይክ 200 ትሬድ ቢወስድ 200 ውስጥ ለምሳሌ ሌስ ሳይዝ ብለን 100ን ቢከስር 100 ጊዜ ሮንግ ይሆናል። ስለዚህ አሁን ሮንግ መሆንን ኤክስፒሪየንስ እያደረገው ነው በደንብ ማለት ነው። ነገር ግን 200 ትሬድ አንድ ትሬደር ኢቨን ስካልፐር እንኳን ቢሆን በምን ያህል ጊዜ ይወስዳል ስንል በጣም ረጅም ጊዜ ይወስዳል። በአንድ ቀን 200 ትሬድ አይወስድም ኦብቪየስሊ ማለት ነው። ስለዚህ ይሄን ኤክስፖዠሩን በጣም ለማሳጠር የግድ ባክ ቴስት ማድረግ ያስፈልጋል። በባክ ቴስት እና አክቹዋሊ ደግሞ በፎርዋርድ ቴስት ማለት ነው። የግድ ከማርኬቱ ፊት ለፊትም እየመጣችሁ ከዛ ውጭ ደግሞ በሚተርፋችሁ ታይም ባክ ቴስትም እያደረጋችሁ ከማርኬቱ ፊት ለፊት ያላችሁን ኤክስፖዠር ኤክስፖኔንሻሊ ማሳደግ ያስፈልጋል ማለት ነው። ሶ ሁለተኛው አይዲያችን ደግሞ ሬኮግኒሽን ወይም ደግሞ አዌርነስ ነው። ሶ ይሄኛው ከመጀመሪያው ነው የሚመጣው ወይም ደግሞ እዚህ ጋር ዘላችሁ ልትመጡ አትችሉም። የመጀመሪያ ኤክስፒሪየንስ ያደረግናቸው ነገሮች አሉ። ቅድም እንደተነጋገር ነው ብዙ ጊዜ ያደረገው ነገር ስለሆነ አሁን አዌር መሆን ይጀምራል። የሬኮግኒሽን ወይም ደግሞ የአክኖሌጅመንት ሞር ፖይንቱ ምንድነው ካላችሁኝ ምን አይነት ሲቹዌሽን በምን አይነት መንገድ ፊል እንደምታደርጉ እንዲገልጽላችሁ ወይም ደግሞ እንድታውቁ ነው። ለምሳሌ ይሄ ሀፕን ሲያደርግ ነው እኔ የሚያናድደኝ፣ ይሄ ሀፕን ሲያደርግ ነው እኔን ደግሞ ፍራስትሬት የሚያደርገኝ፣ ይሄ ሀፕን ሲያደርግ ነው እኔን ተስፋ የሚያስቆርጥ። የተለያዩ አይነት ኢሞሽኖች አሉ አይደለ? እንደዚህ አይነት ሲቹዌሽኖች ውስጥ ስሆን ነው እኔ የምናደደው። እንደዚህ አይነት ሲቹዌሽኖች ውስጥ ስሆን ነው እኔ ሌትስ ሴይ ፊር የሚሰማኝ ወይም ደግሞ ፊርፉል የምሆነው። እንደዚህ አይነት ሲቹዌሽኖች ውስጥ ስሄድ ነው ፎሞ የሚመጣ ወይም ደግሞ ፊር ኦፍ ሚሲንግ አውት። እነዚህ አይነት ነገሮች ሁሉ መቼ እንደሚመጡ ማወቅ ነው በቃ፣ ላይክ ሌላ ነገር አይደለም። ይሄኛውን ለማድረግ የመጀመሪያው ነገር ኢን ዘ ሚን ታይም ነው። ይሄ አሁን ስኪል የሚሆነው ኢን ዘ ሚን ታይም ሲሆን፣ ለምሳሌ ማርኬት ፊት ለፊት ቁጭ ብሎ ትሬድ እያደረገ ለምሳሌ 3 ጊዜ ከሰረ ብንል 3 ጊዜ ሲከስር ንዴት ይመጣል፣ አንገር ይመጣል አይደል? ያ አንገር ሲመጣ በዛው በሜን ታይም አንግሪ እንደሆነ ያውቃሉ ወይ ነው
which means አንግሪ ሆኖ ወይም ደግሞ ተናዶ እንደተናደደ ማወቅ ይችላል ወይ ነው። ያ ስኪል ነው ባይ ዘ ወይ በጣም በድግግሞች ዴቨሎፕ ልታደርጉት የምትችሉት ወይም ደግሞ ልትማሩት የምትችሉት ነገር ነው። በጣም ብዙ ሰው በዛ ሰዓት በቃ ተናድጄ ነበር ማለት ነው ምናምን ነው የሚለው። ምክንያቱም በተናደደ ሰዓት ራሱ የሚያደርጋቸውን ነገሮች አያውቅም። ኦኬ ሶ በዚህ ሰዓት ፊር እንደሚመጣ ቃለሁ ወይም ደግሞ ልክ ማርኬቱ ጋር ገብቼ ማርኬቱ ወደ ቴክ ፕሮፊት እያሄደ ፖዚሽኑ ዲቨሎፕ እያደረገ ሲሄድ አሁን ላይ ፊር እንደሚሰማኝ አውቃለሁ። ኦብቪየስ የሆነ አንድ ነገር ለምሳሌ ማለት ነው እና ፊር እንደሚመጣ አውቃለሁ። ማርኬቱ አሁን ተመልሶ ስቶፕ ሎስ ቢነካስ ምናምን የሚል አይነት ፊር ይኖራል። ያ ኢሞሽን እንደሚኖር ለምሳሌ ሬኮግናይዝ ማድረግ እንጀምራለን። እነዚህ ሁሉ ነገሮች ሬኮግናይዝ ማድረግ ነው የመጀመሪያው። ይሄ ስኪል ነው ኢን ዘ ሚን ታይም ማለት ነው እና ኔሴሰሪሊ አለ አይደለ ካለፈ በኋላ አይደለም። ኢን ዘ ሚን ታይም እነዚህ ነገሮች ማወቅ ስኪል ነው። ይሄንን መማር ደግሞ ሁለተኛ ስራችን ይሆናል። ትሬዶቻችንን ካለፈ በኋላ ወይ ደግሞ አት ኤንድ ኦፍ ዘ ዴይ ሊሆን ይችላል ሪቪው ማድረግ ነው። ሶ ከቻርት ፊት ለፊት ቁጭ ብዬ ዊኬንድ ላይ እነዛ ነገሮች አናላይዝ አድርጋቸው አንዳንድ ትሬዶች አሉ ላይክ ለምን እንደወሰድኳቸው ማላቃቸው ይሄንን ትሬድ ላይክ ጤነኛ ነበርኩ በዛ ሰዓት ግን ላይክ እንዴት ነው የወሰድኩት ያንን ትሬድ የሚያስብሉ አይነት ትሬዶችን አንዳንዴ ወስጄ ራሴን አገኘዋለሁ እና ቴክኒካል ከሆነ ነገር አንጻር ወስዷችን ኤግዛክትሊ አጌንስት ማይ ሩል ማለት ነው። ነገር ግን ወስጄዋለሁ። እንዴት ነው የወሰድኩት ስንል ወይ አንግሪ ሆኜ ነው ወይ ፍራስትሬትድ ሆኜ ነው ወይ ደግሞ ሪቬንጅ ትሬድ ነበር የሆነ ነገር ነበር እና እነዛ ነገሮች ስንመለከታቸው ዊኬንድ ላይ ኦልራይት ሶ ይሄ ነገር አሁን ሀፕን ያደርጋል እና ይሄ ነገር አሁንም ኢን ዘ ሚን ታይም ሀፕን ሲያደርግ ሪኮግናይዝ ላደርገው ይገባል ወይም ደግሞ ላውቀው ይገባል የሚለውን ነገር በደንብ ሪያላይዝ ማድረግ ትጀምራላችሁ። ስለዚህ ሞር ዊኬንዶች ላይ ወይም ደግሞ ከጨረሳችሁ በኋላ ትሬዳችሁን ከጨረሳችሁ በኋላ ሊሆን ይችላል አት ዘ ኤንድ ኦፍ ዘ ዴይ ሊሆን ይችላል ወይም ደግሞ አት ዘ ኤንድ ኦፍ ዩር ትሬዲንግ ሴሽን ሊሆን ይችላል። ያ ምን አይነት ስኪላችንን በደንብ ያዳብርልናል። ኢን ዘ ሚን ታይም ወይም ትሬድ ስናደርግ እነዛን ኢሞሽኖች ማወቅ ወይም ደግሞ እነዛን ኢሞሽኖች መረዳት ላይ ያደርሰናል። ያ በጣም ትልቅ ስኪል ነው ለመናገር። አንድ ትሬደር ሰልፍ አዌርነስ ካለው እንዳጠቃላይ ሰልፍ አዌርነስ ነው የምንለው። ሰልፍ አዌርነስ ካለው ኢን ዘ ሚን ታይም በጣም ብዙ ኢሞሽናሊ የሚመጡ ሚስቴኮችን ማስቆም ይችላል። እንዴት ነው የሚያስቆማቸው? ሶስተኛው አይዲያችን ነው ፊክሴሽን ማለት ነው ወይም ደግሞ ፊክስ ማድረግ ነገሮችን የሚለው አይዲያችን ነው ሶስተኛ አይዲያችን። እዚህኛው አይዲያ ውስጥ ደግሞ ምን አይነት ነገሮች አሉ የሚለውን እንመልከት። እስካሁን የሰራ ነው ምንድነው ካላችሁኝ በቀላል አማርኛ ማለት ነው። የመጀመሪያው ነገር ምንድነው? ራሳችንን በጣም ለብዙ ማርኬት ሲቹዌሽኖች ራሳችንን ኤክስፖዝ አደረግን ወይም ደግሞ ራሳችንን አጋፈጥን። ከዛ በኋላ ራሳችንን የተለያዩ አይነት ማርኬት ሲቹዌሽኖች ውስጥ ስንከት ምን አይነት ኢሞሽኖች እንደሚመጡ ምን አይነት ስህተቶችን እንደምንሰራ ተመለከትን። አሁን እነዛ ኢሞሽኖች እንዳሉ እናውቃለን። ትንሽ ከፍ ስንል ደግሞ ኢን ዘ ሚን ታይም ትሬድ ስናደርግ ገንዘባችን ፍሎት እያደረገ እነዛ ኢሞሽኖች እንዳሉ አዌር መሆን ከጀመርን በኋላ እንዴት ፊክስ የምናደርጋቸው የሚለው ጥያቄ ነው አይደል የሚመጣው። ስለዚህ ፊክስ የምናደርግበት መንገድ ሁለት ነው። የመጀመሪያው ነገር አዳፕት ማድረግ ነው። አዳፕት እንዴት የምናደርገው የሚለው ነገር ስንነጋገር ለምሳሌ ለዚህ በጣም ቀለል ያለ ኤግዛምፕል ልስጥ። ለምሳሌ አንድ ትሬደር 3 ጊዜ ሉዝ ሲያደርግ ለምሳሌ አንገር ማምጣት ቢጀምር ወይም ደግሞ መናደድ ቢጀምር ከዛ በኋላ ሪቬንጅ ትሬድ የተለያዩ አይነት ነገሮች ውስጥ የሚገባ ቢሆን ሁል ጊዜ ራሱን 3 ጊዜ ወይም ደግሞ ሁል ጊዜ ራሱን ከ3 ጊዜ በላይ ተከታታይ ማለት ነው ኮንሲኩዌቲቭሊ ሉዝ እንዲያደርግ ማድረግ። እንደዚህ አይነት ሲቹዌሽኖች ውስጥ ራሱን ሁል ጊዜ መክተት ማለት ነው። እንደዚህ አይነት ሲቹዌሽኖች ውስጥ ሁል ጊዜ ራሱን የሚከት ከሆነ ከሆነ ጊዜ በኋላ ሃቢቹዌት ማድረግ ይጀምራል ወይም ደግሞ ከሆነ ጊዜ በኋላ ኖርማል መሆን ይጀምራል። አዳፕት ማድረግ ሲጀምር አዳፕቲቭ ስለሆነ ማለት ነው። ስለዚህ ከዛ በኋላ 3 ጊዜ ሉዝ ቢያደርግ ጀስት ምንም አይመስለው፣ ምክንያቱም ኢትስ ጀስት ኖርማል፣ በጣም ኖርማል ነው ለሱ። የመጀመሪያው ዌይ ነው ይሄ። ስለዚህ አሁን በዚህ መንገድ ለምሳሌ ቅድም ባልኩት ለምሳሌ በባክ ቴስት ሊሆን ይችላል ራሱን አስማች አስ ፖሲብል 3 ጊዜ ወይም ደግሞ 4 ጊዜ ወይ ደግሞ 5 ጊዜ የትኛውም አይነት እናንተ ሳይኮሎጂካሊ የምትቸገሩበት አይነት የኮንሲኩዌቲቭ ሎስ አማውንት ላይ ራሳችሁን ሁል ጊዜ እዛ ሲቹዌሽኖች ውስጥ መክተት ማለት ነው። ራሳችሁን ሁል ጊዜ በተደጋጋሚ እዛ ሲቹዌሽኖች ውስጥ ከተታችሁ ማለት አዳፕት ማድረግ ትጀምራላችሁ ወይም ደግሞ ሃቢቹዌት ማድረግ ትጀምራላችሁ። ሃቢቹዌት አደረጋችሁ ማለት በቀላሉ ኖርማሊ ከዛ በኋላ ያ ኢሞሽናል ፕሮብሌም አይኖርም ማለት ነው። ይሄ የመጀመሪያው አዳፕቴሽን ነው ወይም አዳፕት በማድረግ በቀላሉ ኢሞሽናል ፕሮብሌሙን ሪሙቭ ማድረግ ይቻላል። ሁለተኛው ደግሞ ሩሎችን ማስቀመጥ ነው ወይም ደግሞ ራሳችንን ከሲቹዌሽኑ ዞር ማድረግ ነው። ለምሳሌ ቅድም ያልኩትን ራሱን ኤግዛምፕል 3 አንድ ትሬደር 3 ኮንሲኩዌቲቭ ሎሶች ሲመጡ አንገር የሚመጣ ከሆነ በቃ ከዛ በኋላ ላፕቶፑን ዘግቶ ወይም ደግሞ ትሬድ የሚያደርግበትን የትኛውን ማየት ስማርት ዲቫይስ ዘግቶ መሄድ ወይም ደግሞ በቃ መውጣት፣ ከዚህ በላይ መሄድ አልችልም ማለት ይችላል አይደል? ስለዚህ አክቹዋሊ ይሄ ደግሞ ሌላኛው ሮል ነው፣ ራሳችንን ከሲቹዌሽኑ አቮይድ ማድረግ ማለት ነው። አሁን ይሄ በጣም ብዙ ሰፊ ነገሮች ናቸው የሚኖሩት። ለምሳሌ
አሁን አንገር ብቻ ነች አይደል? ለምሳሌ ፊር ኦፍ ሚሲንግ አውት ወይም ደግሞ ፎሞ ሊሆን ይችላል። ለምሳሌ የተለያዩ አይነት ችግሮችን ሪኮግናይዝ ታደርጋላችሁ። የተለያዩ አይነት ችግሮችን ሪኮግናይዝ ካደረጋችሁ በኋላ በሁለት መንገድ ትፈቷቸዋላችሁ። የመጀመሪያው አዳፕት በማድረግ ሁለተኛው ደግሞ ራሳችንን ከሲቹዌሽኑ ዞር ማድረግ ማለት ነው፣ ሩል በማስቀመጥ ማለት ነው። ለዛ ነው ቅድም መጀመሪያ ላይ ሲነጋገር የነበረው ፕሮፌሽናል ትሬደሮች ቀን በቀን ትሬድ አያደርጉም። ቀን በቀን ትሬድ የማያደርጉበት ምክንያት ራሳቸውን ከሲቹዌሽኑ ዞር ለማድረግ ነው ማለት ነው። ስለዚህ በተለያዩ አይነት ሩሎች ራሳችንን መገደብ እንችላለን ከዛ ከሲቹዌሽኑ ማለት ነው። እዛ ሲቹዌሽን ውስጥ ከገባ ስህተት እንደምንሰራ ስለምናውቅ ማለት ነው። የትኛውንም አይነት ችግር ሜንታል ከሆነ አይነት ነገር አንጻር ስትመለከቱ እነዚህ 3 ስቴፖች በተደጋጋሚ እያደረጋችሁ ኢምፕሩቭ ማድረግ ትችላላችሁ። አሁን በአንዴ ሁሉን ነገር ኢምፕሩቭ ለማድረግ አትሞክሩ። ለምሳሌ ፊር እያስቸገራችሁ ከሆነ መጀመሪያም ታደርጋላችሁ፣ ራሳችሁን ፊትፉል የሆናችሁበት ሲቹዌሽኖች ጋር አስማች አስ ፖሲብል ኤክስፖዝ ታደርጋላችሁ። ከዛ በኋላ ኢን ደ ሚን ታይም ፊር ሲመጣ እንድታውቁ ታደርጋላችሁ። ያንን ስኪል ትማራላችሁ። ከዛ በኋላ ደግሞ በሁለት መንገድ ፊክስ ታደርጉታላችሁ። የመጀመሪያው አዳፕት በማድረግ ሁለተኛው ደግሞ ራሳችንን ፊርፉል ከምንሆንባቸው ሲቹዌሽኖች ዞር በማድረግ ማለት ነው። ስለዚህ ይሄንን ለእያንዳንዱ ፒስ ማለት ነው ለእያንዳንዱ ሜንታሊ ለምትመለከቷቸው ፕሮብሌሞች ይሄንን 3 ነገር ወይም እነዚህ 3 ስቴፖች የተከተላችሁ በጣም በብዙ ዳይሬክሽን ራሳችሁን ማሻሻል ትችላላችሁ። ደሞር እንዳጠቃላይ የራሳችን ባህሪ በሰራን ጊዜ ደሞር ቴክኒካሊ በጣም የሚገርም ወይም ደግሞ ጥሩ ትሬደር መሆን እንችላለን ማለት ነው። ስለዚህ አይ ሆፕ እነዚህ ነገሮች የተከተላችሁ በጣም ብዙ ትሬዲንግ ላይ እያስቸገሯችሁ ያሉ ወይም ደግሞ በጣም ብዙ ትሬዲንግ ላይ እየተቸገራችሁባቸው ያሉ ሜንታል ፕሮብሌሞችን ወይም ደግሞ ኢሞሽናል ፕሮብሌሞችን አስ ኤ ሆል እንደምታስተካክሏቸው ወይም ደግሞ እንደምትቀርፏቸው አልጠራጠርም። በቀጣይ ጊዜ እስከምንገናኝ ባይ ባይ ብያለሁ።